ብሎ ተጥዶ 5 ብር ደሞዝ ክፈሉኝና አንዳንድ ብር ደሞዝ ክፈሉኝ ከማለት የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ የሰራው ስራ አለ። ጫካ ገብቼ ሰይጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከተለያየ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የሥራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር እከፍላለሁ። ገባህ አይደል? ኢንካም ታክስ እከፍላለሁ። የሰራተኛ የሥራ ታክስ እከፍላለሁ። እሱ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን። የረዳውን 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ያው ተልኮለት እኮ የተቀበለውን 5000 ብር ለኩልኝ ብሎ የወሰደውን እኮ ላኩልኝ። ለሰዎቹ ታስረው ነው ያሉት። ምናልባት አይደለም የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈሉኝ ያለ ሰው ነው። አላኩልም እንደ የጻፈልኝን ነገሮች አላኩልም። ብዙ ነገር ጽፎልኝ የለ ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ እሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ቢመጣ ኖሮ ግን እንድታሳየው ፈልግ ነበር። እነሱ ደግሞ ኮይን ምናምን ለቃቅመው የሚኖሩ ሰዎች ናቸው። በልመና የሚተዳደሩ ሰዎች ናቸው። በዘመናዊ ልመና ማለት ነው። ገባህ? የሰው ልጅ እጅ እግር እያለው ጤነኛ ሆኖ ገባህ? ምንም ነገር ሳይጎልበት መስራት እየቻለ እባካችሁን አበባ ውርዱልኝ እንትን ስጡኝ እያለ የሚኖር ከሆነ ለኔ በልመና ነው ገባህ? በልመና ነው የሚኖረው ብዬ ላስብ እችላለሁ። ነገር ግን እኔ ልንገርህ አሁንም ገባህ? እውነት የመጨረሻ ልነግርህ የምችለው በእውነት እኔ በኢትዮጵያ ተስፋ ቆርጫለሁ። በጣም ነው ተስፋ የቆረጥኩት። ለምን? በቃ ተስፋ ኖሮኝ ነው የመጣሁት። ልሰራ ነው የመጣሁት። ማንም ሰው ተነስቶ እስቲ እኔ አወንታን ዛሬ ልጠይቀው እዚህ ሚዲያ ላይ እኔ በረከት አሁንም ደግመዋለሁ 3 ትምህርት ቤት ገንብቻለሁ። ምገባ ማዕከል ገንብቻለሁ። አረጋውያንን እጦራለሁ። አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። ክሊኒክ ገንብቻለሁ። ብዙ ወገኖቼን ደግፋለሁኝ። በተለያየ ነገር ደግፋለሁ። 1400 ሰራተኞችን ቀጥሬ እያሰራሁ ነው። የሥራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ አውንታ በርሲሳን ጠላቶቼ በዶላር ከፍለውት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝሩ ይዤ እመጣለሁ ብሎ በፌስቡክ ፖስቶ ነበርና ሳይመለስ በዛው ቀረ። ጠላቶቼ የምትላቸው እነ አብይ ይልማ ናቸው እንግዲህ ለኔ ዶላር የከፈሉኝ። እሺ እነሱ ዶላር ከፈሉ። ትላንት የወጣውስ ምን እንበለው 466,000 ሊትር ነዳጅ ፍቃድ ሳይኖርሽ ለወርቅ አውጪዎች ሸጠሻል ተብለሻል። እና ይሄ ስትባል ምን ብትል ጥሩ ነው? ለዚች ሀገር ያበረከትኩት አስተዋጽኦ ለታዬ ይህ አልነበረም። በኔ ስም እኔ በታሰርኩ ሰዓት በኔ ስም ባለስልጣናት አውጥተው ሸጠውታል እንጂ እኔ አልሸጥኩም። አንቺ ምንድነው ለዚች ሀገር ያበረከሽው? ማማ ምንድነው ያረግሽላት? ውሸትን አፕግሬድ ከማድረግ ውጪ ምንድነው ያረግሽው? አየርላንድ ያለው ማንጋርድ ሴኩሪቲ ካምፓኒ የኔ ነው ያልሽኮነሽ ምንም ሳታፍሪ ማለት ነው። ምንም ሳታፍሪ ይሄ ካምፓኒ እንግዲህ 42 ሚሊዮን ዩሮ ወርዝ ፐር አነም ገቢ የሚያስገኝ ካምፓኒን በድፍረት ባልሽ እዛ ኦፊሰር ሆኖ ሰርቷል። እንደማንኛቸውም ሰው ሄደው ገምተሻል። ስትጎበኙ ግን ቪዲዮ ቀረሽና የኔ ነው አልሽ። እስቲ ማስረጃ አንቺ ያንቺ ስለመሆኑ ይሄንን ያረግሽው ግባብድዬ ውሸትን ያመጣሽ። እሺ አሁን ታበሳ ተከፍሎት ከሆነ ይሄኛው ማን የከፈለውና ነው ያወጣብሽ ታዲያ? 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ለሀገሪቷ ያበረከሽው አስተዋጽኦ እኔ ምንም አይታየኝም እውነት ለመናገር። ያበረከሽላቸው ሰዎች ካሉ እነሱ ይክፈሉ። አበረከትሽና ህግ የሚለቅሽ ነገር አይደለም። ቻዩ እናቴዋ